አመራር ላይ ያለ ወጣት ተጠቃሚነትን በሚመለከት ብዙ ነገር አጉድለናል ብለን በዛች ውስን አቅም እንኳን ማየት ጀምረን ነበር። ይሄንንም ጭምር ክደህ ግን ጥያቄ እንደሌለው ተገቢነት እንደሌለው ጥያቄው አደባባይ የምታልፍበት ምክንያት መኖር የለበትም። የኔዎቹ ሰዎች ብዙም ደስ አላቸው እንደዚህ አይነት ነገር ያው እንደምትከታተሉት ነጋሪት ተሰሙ ይሆናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። የትግራይ ህዝብ እና ህወሓት መለየት ካልቻልን የህወሓት አመራር በተለይ የህወሓት አመራር አይንም ጨምሮ የነበርነው መለየት ካልቻልን ባለው ስሜት ላይ ተደምሮ ሰላም ለመፍጠር የምናደርገውን ጥረት በጣም ያከብድብናል። ቅሬታ ከሁሉም አካባቢ ሊመነጭ ይችላል። ግን የትግራይ ህዝብ የፖለቲካ አጀንዳ ካላቸው ጥቂት አመራሮች ጋር ማጃመል በቋንቋ ደረጃ ጥንቃቄ ልናደርግበት የሚገባ ጉዳይ ነው። ወልቃይት ጸገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው። እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይሄን ነገር እንስበረው ስብሰባ ስንጠራ እንኳን እስቲ ወልቃይት ጠገዴ ተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር። ሚዲያ ላይ ሊያስተካክሉት ይሞክራሉ። እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት፣ እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት። የኔ እምነት ይሄ ነው። የሚለያየን ነገር የለም ብዬ አምናለሁ። የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እኔ አላምንበትም እያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሊሄድ አይችልም። ያሉንን ጥያቄዎች በሰላማዊና ሰላማዊ መንገድ እንፍታ የሚለውን ነገር ወስጄ ዝም ብለህ አምጥተህ ቅድም እንዳላችሁት ነው። እኔ አሁን በሰራዊት እንገባለን የሚባለውን ሐሳብ በጣም ማለግፈው ቢሳካም ኖሮ በአንድ ቀን የሚያዝ ዞንም ቢሆን ኖሮ በጣም ያጠበቀ ሰው መኖሪያ ቤት ልታስገባ አትችልም። ሰላም መኖር መቻል አለበት። የሚመጣ ሰው በጉልበት አስገብተው ሌላ የመጠፋፋት ሳይክል የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ እኮ በርከት ያለ በ10 ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶ ትለው ነበር። የጠየቀው ይቅርታ የለ። አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምሯል። ለትግራይ ህዝብ ይጠቅመው ምንድነው? ማንም ሰው ደንታው አይደለም። ይሄንን ከማድረግ አንፃር እዚህ ቦታ መተን እንደ እንትንም የሚውለው ስለ ተፈናቃይ አይተው ማያውቁ ተፈናቃይ ማይተው እኮ ያውቁ አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አዋዜ ስላለ ይሄንን ማስቀረት መቻል አለብን። ስለዚህ የኔ አቅም የወጣቱን ድምጽ አውቃለሁ፣ የወጣቱን ድጋፍ አውቃለሁ። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። መጥተህ ሌላውን ዲስፕሌስ አድርገህ የሚደረግ አካሄድ ሊሆን አይችልም። ለዚህ አካባቢ ህዝብ ተደጋጋሚ ሂስቶሪካሊ ይቀርብ የነበረ ጥያቄ ይሄንን ለመመለስ በሚደረግ ጥረት ግን ዝም ብለህ ግሎስ ኦቨር አድርገህ ይሄን ድምጽ ማሰማት የለባቸውም። ተወደደም ተጠላም ይሄን ነው ማድረግ ያለባቸው ወደሚል ነገር መገባት የለበትም። ሁሉንም እንደ ጠላት ሁሉንም እንደ ገዳይ የሚያቀርብ የሚመስል ቋንቋ አጠቃቀም ላይ ጥንቃቄ ብናደርግ ዞሮ ነጋችንን የሚያጨልም ማንኛውም ነገር አቮይድ ማድረግ መቻል አለብን። የበደሉን ደረጃ ለመረዳት የሚያስችል ተጨማሪ አቅም ስለሆነ ደግሞ የተማርኩበት እንጂ እኔን በግሌ እየወቀሳችሁ ያለ መወቀስበት ብዙ ነገር አለ፣ ምንም ጥያቄ የለውም። ቢያንስ በዚህ ጉዳይ ላይ ግን ከሌሎች ጓዶች የተሻለ አቋም ነበረኝ፣ አሁንም አለኝ። ይህንን እድልም ስለሰጣችሁኝ በተለይ አስመላሽ ኮሚቴ ጠንከር ስለምትሉ
አስመላሽ ኮሚቴ ውስጥ የሌሉ ሰዎችንም ስናገኝ ምን እንደምንሰማ አይተን ዋናው ነገር ግን ሰላማችንን ለማስጠበቅ ያላችሁን ኮሚትመንት የኔም የሚያስደስተኝ እሱ ነው። የኔም ያረጋም ፍላጎት ነው። ይሄንን ካስጠበቅን ማንም ግርግር የሚፈጥር ኃይል የሆነ አጀንዳ ተጠቅሞ ወደ ሌላ ዙር ጦርነት የሚያስገባበትን እድል ማስቆም እንችላለን የሚል እምነት አለኝ።